ማወቅ የኛ የቤተክርስቲያን ልጆች አንዱ ኃላፊነት ነው። ከጌታዬ ልስተካከል አይገባኝም ብለው ትህትናቸው ትውፊትን የምንረዳበት መንገድ ከተስተካከለ በጣም ብዙ ጉዳዮችን መረዳት እንችላለን፣ አይከብዱንም። ወንድሞቼ ብሎ ይጠራቸው ዘንድ አላፈረም የሚለውን ሐሳብ ያነሳና ጌታም ይወደዋል፣ ዮሐንስ የሚወድበት ጥግ በጣም ልክ የለውም። ወንጌላዊው ነገር ግን ያስተምረው የነበረና እሱ በተወው ጊዜ ሰዎችን ሁሉ ይገድል እንደነበረ ቤተክርስቲያንን ማወቅ የአንድ ክርስቲያን ግዴታው ነው። ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት የአውደ መጽሐፍት ዝግጅታችን ነው። በዛሬው የአውደ መጽሐፍት ዝግጅታችን ዳሰሳ እየተደረገበት ወደ እናንተ እየቀረበ የሚገኘው መጽሐፍ ቤተክርስቲያንን እወቅ የሚለው የመጀመሪያው መጽሐፍና በ1988 የታተመና ለሁለተኛ ጊዜ በ1992 የታተመ መጽሐፍ ነው። በዚህ ላይ ታዲያ ቤተክርስቲያን የምንላት ከመጀመሪያው ጀምሮ አሁን እስካለንበት ዘመን ድረስ ሐዋርያት በምን አይነት መንገድ አመጡ ለኛ አቀረቡልን? እኛስ ቤተክርስቲያን ስንል የትኛይቱ ቤተክርስቲያን ናት? ትክክለኛ እውን ቤተክርስቲያን፣ እውን የቤተክርስቲያን ትምህርት፣ እውን ደግሞ የክርስቶስ ትምህርት የሚለውን የትኛው ነው የሚሉት ከሐዋርያት ተጣርቶ ባበው ተመሳክሮ የቀረበ ትምህርት የያዘ መጽሐፍ ወደ እናንተ እየቀረበ ነው የሚገኘው። አሁንም ከኛ ጋር ሆኖ ብዙ ታተርፋላችሁ። እንግዲህ እንዳልከው ነው ሁለተኛው ላይ በተለይ ከታሪኮቻቸው ልክ ብዙ ይነሳል። መጀመሪያው 100 ክፍለ ዘመን ሲነሳ ከሐዋርያት መጀመሪያ ሰማዕትነት የተቀበሉት ይነሳል። ራሳቸው እንዴት እንደሆነ የሐዋርያት የመጀመሪያው ሲኖዶስ መቼ እንደነበረ ልክ በማን መሪነት እንደተከናወነ ይመጣና ጉዳዮቹ ምን እንደነበሩ ያመጣና ቤተክርስቲያን ደግሞ ሐዋርያዊ ነች ስትባል በምን ሲባል አንደኛ ቅድም እንዳብራራው ትምህርታቸውን በመቀበል የትኛው ትምህርት ጥንት ከክርስቶስ የመጣው ሐዋርያት ያስተማሩት ተመሳክሮ የቀረበው የትኛው ሲባል አሁንም ልክ በኬልቄዶን ጉባኤ ካቶሊክ ሐዋርያዊ ትውፊት ያለው ትክክለኛው ያርተበረዘውን ትምህርት ይዞ በመቀጠል ሐዋርያዊ ያስበላታል። መጽሐፍ ቅዱስን ራሱ የምትመዝንበት ትውፊታዊ ስለሆነና እንቺ ተብለ የተሰጣት ሳይሆን ልክ በዛ መጠን ሐዋርያትን መስላና አክላ በትምህርቶቿ በሊቃውንቶቿ ተዘርዝራ ትታወቃለች። ስለዚህ እንዳ ሁለተኛ ጽላት በመቅረጽ በቅዳሴ በመዘከር ሐዋርያትን ታከብራቸዋለች። የመረጣቸውን የተቀበሉ ናቸው፣ ያከበራቸውን ያከበሩ ናቸው። እነሱን ደግሞ ማክበር ይገባልና የክርስቶስ ትምህርት እንደመሆኑ መጠን ቤተክርስቲያን ደግሞ በዚህ ትቀድሳቸዋለች፣ ሰማዕትነታቸውን ታነሳለችና የተያዘ ትምህርት ነው። ሙሉን ይቀጥልና ወደ ሐዋርያው ይነገራልና በሐዲስ ኪዳን ከሐዋርያት መካከል የመጀመሪያው ሰማዕትነት የተቀበለው ቅዱስ ያዕቆብ እንደሆነ ይነገራል። የቅዱስ ዮሐንስ ወንጌላዊ ወንድም ነው። የመጨረሻው ደግሞ ሞት እስካይ ድረስ እግዚአብሔር በወድስ ብሎ የተናገረላት እስኪሰወር ድረስ ደግሞ የመጨረሻው ሐዋርያ የሆነ ወንድሙ ታላቅ ወንድሙ እንደሆነ ይናገራልና ይመጣና የሐዋርያት ትምህርትና ስራዎቻቸው የትኛው ወንጌል ቀድሞ ተጻፈ፣ እንዴት ተጻፈ የሚሉትን ሐሳቦች ያነሳል። ገድለ ሐዋርያት አለ፣ ከዛ የሐዋርያት ስራ አለ። በከነዚህ የተውጣጡ ሐሳቦች ምንድናቸው የሚሉ አሁንም ሐዋርያት ይመጣል፣ የሐዋርያት ስራዎቻቸው ይመጣል። ይቀጥልና ደግሞ ቅዱሳን አንስት እያለ ይቀጥላልና በሶስተኛው ክፍል ላይ ከምዕራፍ 1 እያለ የሚቀጥላቸው ትምህርቶች ምንድናቸው የሚሉትን ብጨምርበት ነው። መልካም። እሺ የመጨረሻው ክፍል እንግዲህ የሚያጠቃልለው ምንድነው? እንግዲህ ከሐዋርያት ጋራ በደንብ አገልግሎት የበረቱ 72ቱ ቅዱሳን አርዲት አሉ። ከዛ ደግሞ ሴቶች አሉ ቅዱሳት አንስት የሚባሉና ከነሱ መካከል የትንሽ ሰዎችን ታሪክ ነው ቀንጭቦ ለመዳሰስ የተሞከረው። በተለይም እንግዲህ 72ቱ አርዲት ላይ የተለየ በጣም ጉልህ ሚና የነበራቸው እነ ቅዱስ በርናባስን እነ ሉቃስን አሁን እነ ሉቃስ ወንጌል እስከ መጻፍ የደረሱ የሐዋርያትን ስራ ሐዋርያት በዘመናቸው የፈጸሙትን ታሪክ በሚገባ መልኩ ለኛ ከጻፉልን አባቶቻችን መካከል አንዱ ናቸውና ቅዱሳት መጻሕፍትን በመጻፍ ቅዱሳት መልእክታትን በማድረስ ራሱ ሐዋርያትን ያገለግሉ የነበሩ ልክ እንደነ ጢሞቴዎስ እንደነ ቲቶ ያሉ አባቶቻችን አሉና እነሱንም ጭምር በተወሰነ መልኩ ወላጆቻቸው እንደማን እንደነበሩ በምን አይነት ሁኔታ እንዳለፉ ከዛ ደግሞ እንዴት ከሐዋርያት እግር ስር ቁጭ ብለው እንደተማሩ ከዛም በአገልግሎት እንዴት ይተጉ እንደነበረ በተወሰነ መልኩ ተዳስሷል። በተለይም ደግሞ በቤተክርስቲያናችን እንግዲህ ሰማዕት የሆነ ሁሉ ምስክር የሆነ ሁሉ የሚረሳ አይደለምና
ሁሉም ይታወሳሉ፣ ሁሉም ይዘከራሉና በተለይም ደግሞ እንግዲህ ጌታችንን ራሱ ጭምር እስከ መስቀል እስከ ማሰቀል የደረሱ በጦር የወጉ ደግሞ ጭምር ነበሩ እነ ለንጊኖስና እነሱም ሰማዕት መሆናቸውን በመጨረሻው ምዕራፍ ላይ በደንብ ተዘግቧል። እነ ጲላጦስም በሰማዕትነት እንዳረፉ በቤተክርስቲያን ታሪክ ይነገራልና እነዚህ በተለይ ከሐዋርያት አባቶቻችን እግር ስር ተከትለው የተፈጸሙ ድርጊቶችን በማጠቃለል ነው የመጨረሻው ምዕራፍ የሚደመድመው ማለት ነው። አዎ እዚህ ላይ ምናልባት መብራራት ያለባቸውና ከታሪኮች ውስጥ መጠቀስ ያለባቸው አሉ። ሐዋርያቶቹ ራሱ የስም መደጋገም ውስጥ በአንዳንድ የቤተክርስቲያን መጻሕፍቶች ላይ ተደጋግሞ የሚታዩ አሉ። ለምሳሌ የኤልፊዮስ ልጅ ያዕቆብ የጌታ ወንድም ተብሎ የተገለጻለ። ታዲያ ይህንን ያነሱና በዘመናችንም ያሉ ያው መጀመሪያ ትውፊትን ያላወቁ ቀጥሎ የመጽሐፍ ቅዱስን ታሪክ ያልተረዱ ሶስተኛ ነገር ከክርስቶስ ትምህርት እየወጡ ክርስቶስን የደገፉ የሚመስላቸው ከክርስቶስ ትምህርት ግን የተቆረጡ ሰዎች የሚያነሱት ትልቅ የሆነ የኑፋቄ ትምህርት አለና የጌታ ወንድም የሚሉትን በታሪክ ውስጥ የተቀመጡት በተለይም ሄልቫዲየስ የሚባለው መናፍቅ እመቤታችን ቅድስት ድንግል ማርያም ሌሎችም ከክርስቶስ ውጪ ወልዳለች የሚለው መንፍቅና ሲያነሳ አባታችን ጄሮም የቤተክርስቲያን ጻፊ የመለሰበትን መንገድ ያነሳል። እዚህ ጋር በተለይ ወንድሞቼ ብሎ ይጠራቸው ዘንድ አላፈረም የሚለውን ሐሳብ ያነሳና የበኩር ልጇን እስክትወልድ ድረስ አላወቀችውም ለሚሉት በተቀላላ በተለይም 380 ዓመተ ምህረት አካባቢ የነበሩትን ያወሳል። እዛ ጋር የነበሩት ይሄ ሄልቫዲየስ የሚባለው በጣም ምንፍቅናቸው እጅግ በጣም ከጎሉት በመንፍቅናው ረገድ ከሚጠቀሱ ሰዎች ናቸው። አሁንም የሱን ትምህርት በዛን ዘመን የተወገዘው እንግዲህ በዛን ዘመን የተወገዘው ትምህርት ነው እንደ አዲስ ተነስቶ ልክ ያዕቆብ ራሱ ሲጽፍ የጌታ ወንድም ብሎ ሲናገር ግን የማን ወንድም እንደሆነ ጠቅሶ ይናገራል ራሱ ወንጌሉን ሲጽፍና ፈጽሞ ከዛ የተለዩ ስለመሆናቸው የጌታ ወንድም ተብሎ ቢነገር አነጋገሩ ወይም አውዱ ስለምን እንደሆነ አፍታቶ በዘመኑ የነበሩትን መልስ ይሰጠበት አለ። ሌላው ምናልባት ከዚህ ከሐዋርያት ጋር ብታነሳው ብዬ ማስበው ቅዱስ ዮሐንስና ከመቤታችን ጋር የነበራቸው የ16 ዓመት ቆይታን ይጠቅሳል፣ ታሪኩን ያነሳል። አሁን ብዙ ሰዎች የመቤታችን ተአምረ ማርያም እንዲተደረገ እንዲተባለ ሲባል ቅዱስ ዮሐንስ ከሌሎቹ ሐዋርያት ጋር እንደውም ሲነሳ ብዙ ቦታ ላይ ሄዶ አላስተማረም። ሀገረ ስብከቱ የነበረችው እስያ ናት። ለምን አልሄደን ተብሎ ሲጠቀስ አንዱ ለ16 ዓመት መቤታችንን እንዲጠብቅ አደራ ተሰጥቶት ስለነበረ እለት በእለት መከራውን እያሰበ ያለቀሰ ቁጥረ ገጽ ተብሎ ስሞቹ ሁሉ ተቀያይሮ እስኪሰጥ ድረስ እንደዛ ሆኖ ነበርና ከዛስ የመቤታችን ታሪክ ማንጻፈው ደግሞ ሲባል እና አግናጢዮስ ይነሳል። በኋላ ላይ ተተኩ የከሱ ግር የመጡ ደቀ መዛሙርቶቹ ናቸውና ስለዚህ ከዛ ጋር የተገናኘ ከመቤታችን ጋር የነበረ እጅግ ደግሞ የሚያስገርመው ደግሞ ከሽፍታ ጋር የነበረው ቁርኝነት ያነሳና አንድ ሽፍታ ሀገሬው ሁሉ ያስቸገረ የነበረ ቅዱስ ዮሐንስ ወንጌላዊው ነገር ግን ያስተምረው የነበረና እሱ በተወው ጊዜ ሰዎችን ሁሉ ይገድል እንደነበረና መጨረሻ ላይ ግን ሀገረ ስብከቱ በዛ በሄደ ጊዜ እንደመለሰው ከዚህ ጋር ተያይዞ የሚያነሳቸው ታሪኮች አሉና በእነሱ ላይ የምትጨምራቸው ሐሳቦች ካሉ መፍታታት ካለባቸው ምናልባት መጽሐፉ እንደ አለ መገኘቱ ምናልባት የሚተው ነጥቦች ባይኖሩ ብዬ ነው እዚህ ላይ። መልካም እሺ እንደ እርሶ ካሉት እንደው ለመጨመር ያክል የመጀመሪያው ነገር የሁለቱ ቅዱሳን ሕይወት ራሱ የሚያስደንቅ ነው የሚያስቀና ነውና እንግዲህ ሁለቱም ደናግላን ናቸው። ቅዱስ ዮሐንስም ደናግል ነው፣ እመቤታችንን በድንግልና ነው የወለደችው፣ የኖሮችን በድንግልና በንጽህና ነውና የዮሐንስና የእመቤታችን እምነት ራሱ በጣም የሚደንቅ ነው። የመጀመሪያው ነገር በጣም የሚደንቀው እመቤታችን ገና ከብስራቱ ጀምሮ ያላት እምነት በጣም የሚያስደንቅ ነው። ለምን ብለን ስናይ በሷ የሆነው ከዚህ በፊት የሆነ ነገር አይደለም፣ አዲስ እንግዳ ነገር ነው። ለምሳሌ ሉቃስ እንደ ወንጌሉን ሳነብ ራሱ ይደነቃሉና የጻፈልን ራሱ የመጀመሪያው የዘካርያስን ታሪክ አይደለ? የዘካርያስ ብስራትን ሲጽፍልን ያበሰራቸው ሁለቱም መልአክ ነው። ግን ደግሞ ሁለቱ የተበሰሩበት ሁኔታ ደግሞ በጣም ይለያይ ነው። ለዘካርያስ የተነገረው የሚያውቀው የሚሆን ነገር ነው። በሽምግልና እንኳን ቢሆን ከሱ በፊት እና አብርሃም እና ሳራ ወልደዋል። ሌሎችም እነ ሶምሶን የሶምሶን አባት ራሱ በስተርጅና ነበር የወለዱት፣ መካኑ ነው። እንደዚህ አይነት ታሪኮች የተፈጸሙ ናቸው። ዘካርያስ ግን ከማመን ዘገየ አይደለ? እመቤታችን ግን የተነገራት ነገር ከዚህ በፊት ነው የማያውቅ ነገር ነው። ያለ ወንድ ዘር በድንግልና መውለድ በድንግልና መጽነስ የሚቻል ነገር አልነበረም። እሷ ግን በእምነት ነበር የተቀበለችው። እንደ ቃል ይደረግልኝ ብላና እምነቷ ራሱ የሚያስደንቅ ነው።
የዮሐንስም እምነት በጣም የሚያስደንቅ ነው። በተለይ ከጌታ ጋር የነበራቸው ፍቅርና ቁርኝነት በጣም የሚደንቅ ነው። ቤተክርስቲያናቸው ወደ 17 ስም ተሰጠዋለች እና ከአንዱ ስሙ ፍቁረ እግዚእ ነው ወይም ደግሞ የጌታ ወዳጅ ነው የሚባለው ወይ ደግሞ ጌታ የሚወድ ደቀ መዝሙር የተባለ ከሱ ውጭ የለም እና ጌታ የሚወደዋል ዮሐንስ የሚወድበት ጥግ በጣም ልክ የለውም። በጣም ነው የሚዋደዱትና በጣም የሚደንቀው ነገር በዚህ በጸሎተ ሐሙስ ከመካከላችሁ አንዱ አሳልፎ ይሰጠኛል ሲል ሁሉም ምን የሆነን ነው የሚሉት። ቅዱስ ዮሐንስ ግን ይሄን አይልም። በጣም የሚደንቀውና ማን ነው ብሎ ነው የሚጠይቀው። ምን ያህል የተረጋገጠ ፍቅር ምን ያህል ልብ ውስጥ እንደነበረ ያስደንቀኛልና እንደውም ይጠይቅ ነበር ሐዋርያቱ እንደውም እሱ እንዲጠይቀው ነበር የሚጠይቁትና አሳልፎ የሚሰጥ ማን ነው ብሎ ደፍሮ የጠየቀው እሱ ነው። እኔ ሆነን አላለም። ምን ያክል ይወደው እንደነበረ ራሱ በጣም ማሳያ ነውና ልክ ሲጠይቀው ነው ከኔ ጋራ በውጭቱ እጁን የሚሰድ እርሱ አሳልፎ ይሰጠኛል ብሎ ለዮሐንስ የነገረውና ዮሐንስ ማን አሳልፎ እንደሚሰጠው ጭምር ያውቃል። ወንጌላቱን ሲጽፍ ራሱ ለምሳሌ ይሁዳ የሆነ ሰዓት ይሄ ተሽጦ ለምን ለነዳያን አልሆነም ብሎ የተቃወመበት ሐሳብ አለና ይሄን ለምን እንደተናገረ ራሱ ተርጉሞ ይነግረናል። ለምን በቃ ማን እንደሆነ ገልጦለታል ያውቀዋልና ሁለቱ የነበራቸው እምነት በጣም የሚደንቅ ነውና መጨረሻም ላይ ደግሞ ለርሱ እናትና ልጅ ተብሎ ለኛም ጭምር የተሰጡበት መንገድ በጣም የሚደንቅ ነው። እርሱን ስናይ እንግዲህ እመቤታችን ለኛ እናቱን የተሰጠችን ጌታችን ኢየሱስ ክርስቶስ ሲጸነስ ነው። የርሱና ስትባል በርሱ በኩል ነው እኛም እናት የሆነችውና ጌታችን ከሰጣት ጸጋዎች አንዱ በቃ የሁላችን እናት እንድትሆን ደግሞ መስቀሉ ላይ ደግሞ አስረከበን እና እየሰጠ ደግሞ ለሚያምኑ ለሚወደው ለደቀ መዝሙሩ ለዮሐንስ ነውና እናት እናትህ እነሆ ልጅሽ ብሎ እዛው መስቀል ላይ እንዲጠብቅ አሰጥቷልና በተለይ ወንጌሉን ደግሞ በይበልጥ 16 ዓመት እመቤታችን በመጠበቅ ላይ እሷን በማገልገል ላይ እንደነበረ መጽሐፉም በደንብ ይናገራልና ሁለቱ የነበራቸው ቁርኝት በጣም የሚያስደንቅ የሚደንቅ ነው። አዎ ሌላው በዚህ የሐዋርያቱን ገድል ወይም ደግሞ የሐዋርያቶቹን ስራ በጻፈበት ታሪካዊ አመጣጣቸውና ምክንያተ ጽሕፈታቸው ያስቀመጠበት የሚደንቅ ነው። ምክንያቱም አንድን የቤተክርስቲያን ትምህርት የሚያስተምር ወይም ደግሞ የሚከራከር ሰው ቢኖር ማወቅ ያለባቸው ጉዳዮች አሉ። ከአይሁዳውያን ልማድ ያልወጡ ለምሳሌ የነሱን ከኦሪቱ አብዛኛው ከ150 በላይ የኦሪትን ታሪኮች ወይም ደግሞ በኦሪት የሚገኙ መጻፍቶች የነቢያት ትንቢትና አስተምሮችን ስለያዘ ቅድሚያውን እንደተከተለ ከዛ ደግሞ ሌሎቹ በምክንያት ካስተማሩበትና ከያዙት ጭብጥ አንፃር ቅደም ተከተላቸው እንዴት እንደተቀመጠ ታሪካዊ አመጣጥ በዛ ላይ ደግሞ በሚያስተምሩ ሰዎች በተለይም ደግሞ የቤተክርስቲያን ትምህርት በሚጽፉ ሰዎች ስሁት ትምህርቶችን ጭምር እየተቸና ያረቀ ይሄዳል። ሌላው ደግሞ ከሚደንቀው መካከል እዚህ መጽሐፍ ላይ ከተቀመጠው ቅዱስ ጳውሎስ ከጻፋቸው 14ቱ መልእክታት መካከል አንዱ ሁሉም ላይ እኔ ጳውሎስ እያለ ተናግሮባቸዋል። ሁለተኛ ትውፊትንና የቀደሙትን ትምህርቶችን በስፋት ተጠቅሞባቸዋል። አንዱ ላይ ግን በፍጹም አልተናገረም። የትኛው ነው? ከ14ቱ ዕብራውያን ወንጌሉ ላይ ስሙን አልጠቀሰም። ለምንድን ነው ያልጠቀሰው ለሚለው 3 ምክንያቶች ይሰጣል። መጀመሪያ የኦሪትን ቀናይ ስለነበረ በትምህርታቸው ያደገ ስለነበረ እሱ እንደጻፈው ኦሪት እንዳለፈች ያስተምረናል የሚለውን ነገር ሊሰሙ ነው ብሎ ስላሰበ አስቀድሞ ያንን ነገር አልተናገረም። ሁለተኛ አይሁዶች በዛን ዘመን ያነሱት ነውጥ ነበር። ልክ የክርስቶስን ትምህርት ባልተቀበሉ ጊዜ ኦሪትን ለማጽናት በሚያደርጉበት ራሱ ቅዱስ ጳውሎስ ታስሮ ስለነበረ የሐዋርያት ትምህርት ፈጽሞ እንዳይወጣ ይፈልጉ ስለነበረ ያ ትምህርቱ እንዳይታወቅ እንዳይደመስሱትና ሌሎች ምክንያቶች እየተጠቀሰ የሚሄድበት ነውና ሌላው ግን ቅዱስ ዮሐንስ ከጻፋቸው ይሄ ትውፊታዊ ይዘቶቻቸው ላይ ስለሚነሱ ጉዳዮች ለምሳሌ ከሞተ በኋላ ነው ካለፈው በኋላ ነው ለሚሉ ክርክሮች አመክንዮ ሰጥቶ የሚጽፍበትና ትውፊትን ደግሞ ያጠናከረበት በመልእክቱ የጻፈው መጥቼ ባይኔ አይቼ ከምጽፍልህ ይልቅ የምነግርህ ነገር አለ የሚለውን ነገር በተለይ ትውፊትን ምን ያህል አጠናክረው እንደጻፉት በስፋት ያብራራል። ሌላው ከዚህ ከመጻፍቶች ጋር ስናነሳ ብሔራውያን ሊቃውንት ራሱ ልክ ካራክተር ሰጥተው ይሄ ገጸ ባህሪ ሰጥተው ለምሳሌ ኦሪቶች በራሳቸው የሚወዷቸውን ለምሳሌ አይሁዳውያን ታሪካዊ አመጣጣቸውን የሚያነሱበትን መንገድ ተከትለው የጻፉትን በዛ እንደተቀመጡ ለምሳሌ ዮሐንስ ለምን ከሌሎች ተለየ?
ቅዱስ ዮሐንስ እኔ የሚለውን ከሌሎች በተለየ አብዝቶ የጻፈ ወንጌላዊ እንደሆነ ይጽፋሉና ሌላው አንድ ከደነቀኝ ብዙ ጊዜ ታሪካቸው ሲወራ ቅዱስ ጴጥሮስ ነው ተዘቅዝቄ እንደ ጌታዬ ልሰቀል አይገባኝም ሲል የሐዋርያው የእንድርያስ ታሪክ የተጻፈበት መንገድ ነውና እሱም ሲሰቀል ሁሉም በቃ በሰማዕትነት ሲያልፉ ያው ሐዋርያት በዱሎት የተቀመጠ ማንንም የለምና ይሄ በእንግሊዘኛው በኤክስ አምሳል መስቀል ተመሳቅሎ እንደ ጌታዬ በዛ ተበምትመስሏ የፊደል ቅርጽ ባላት መስቀል ልሰቀል ሳይሆን በዚህኛው በኤክስ አንፃር እንደዛ አድርጋችሁ ስቀሉኝ ከጌታዬ ልስተካከል አይገባኝም ብለው ትህትናቸው ሰማዕትነቱ ራሱ ሲቀበሉት ወደው የተቀበሉበት መንገድና ምክንያቱ የጽፈቱ ታሪኮች ጠቅላላ ያነሳ የቤተክርስቲያን ትምህርትን የቤተክርስቲያን ታሪክን እውነትም ቤተክርስቲያንን እወቅ ሲል እነዚህ በትክክል የቤተክርስቲያን ትምህርቶች የፒላር የሚባሉትን ወሳኝ ነጥቦችን ያነሳልና እንደነዚህ አይነት ሐሳቦች ቢገለጡ ነው ምናልባት የመጽሐፍት ክፍሉ በማህበረ ቅዱሳን ነው የሚገኘው ትውልዱ ቢያነበው ቤተክርስቲያኑን ቢያውቅበት ይገባልና ድጋሚ ቢያተመው ብለን በዚህ አጋጣሚ ማሳሰቢያውን እንሰጣለን ይሰማሉ ብለን ተስፋ እናደርጋለን እንደ መጨረሻ መጽሐፉ ሲጠቃለል አንድ ሰው ይሄ መጽሐፍ ቢያነብ ምንድነው የሚያገኘው የዚህ መጽሐፍ ጠቀሜታው ምንድነው ባንተው ከፈጠረው ተጽዕኖ ስታስተምረው ትምህርት ማን ነው ስትማረው ስታነበው ምንድነው ያተረፍከው የሚለውን ነገር ሰተን ብንዘጋው መልካም እሺ እንደማጠቃለያ እንግዲህ ቤተክርስቲያንን ማወቅ የአንድ ክርስቲያን ግዴታው ነው ምን እንደሚያምን ለምን እንደሚያምን ያላወቀ ክርስቲያን የሚያምነው ሊመሰክር አይችልም ያመነው ደግሞ እንድናምን ብቻ ሳይሆን እንድንመሰክር ጭምር ነውና ያመነው መመስከር ካልቻለን እምነታችን ላይ ችግር አለ ማለት ነው ደግሞ አለማወቅ ኃጢአት ነው ወይም ደግሞ አለማወቅ ኃጢአት አይደለም የሚባለው ነገር ልክ አይደለም አለማወቅ ያስጠይቃል ለምን ማወቅ ነበረብን እንደውም እኮ እዚህ ሉቃስ ወንጌል ላይ ራሱ ተጠቀሳለና ያ ባለሀብቱ በአብርሃም እቅፍ ያለውን አላዛርን ሲጠይቀው አብርሃም ራሱ ይመልስለት ነበርና እንዴው ከሙታን መካከል ተነስቶ ሄዶ ቢነግራቸው ምናልባት ወንድሞቼ ይመለሳሉ ይላልና ነው አብርሃም የመለሰለት መልስ ደግሞ ሙሴንና መጻሕፍትን ካልሰሙ ከሙታን ተነስቶ ቢሄድ እንዴት ይሰማሉ ነውና የተጻፈልን መጽሐፍ አለ የተጻፈልን የቤተክርስቲያን አስተምሮ አለ ዶግማ አለ ቀኖና አለ እሱን ለይተን ማወቅ የኛ የቤተክርስቲያን ልጆች አንዱ ኃላፊነት ነው ማናውቀው ነገር አንኖርም ምንናውቀው ነገር ነው ምንኖረው እና ምንናውቀው ደግሞ አለማወቃችንን ነው ባነበብን መጽሐፍትን ባገላበጠን ቁጥር አለማወቃችን ያወቀን ነው ምንሄደው አለማወቃችን ባወቀን ቁጥር ደግሞ የማናውቀው በጣም ብዙ ጉዳይ እንዳለ ነው ምንረዳው እና መዳረሻችን በሙሉ ስለ እግዚአብሔር ራሱ መርምረን ምን ደርሰው መጨረሻችን አለመታወቁ ነው ምናውቀው ልክ ቅዱስ ጎርጎርዮስ ዘንዚናዞ እንደሚናገር ቅዱስ ጎርጎርዮስ ዘንዚናዞ ይናገራል እና በቃ ስለ እግዚአብሔር ባህሪ የምናውቀው አለመታወቁ ነው ይላልና በቃ ሄደን ቤተክርስቲያንን ባወቅናት ቁጥር መደምደሚያችን ትህትና ነው በቃ እኔ አላውቅም ነው ለምን ምናቃት ትንሽ ነገር የነገረችን በጣም ብዙ ማናቃቸው ነገሮች እንዳሉ ነውና ለአንድ ክርስቲያን ቤተክርስቲያኑን ማወቅ አለበት እንዲሁም በትንቢት ይናገራል አይደል ባይዛም መካከል እግዚአብሔር ስለናንተ ይሰደባል ይላልና በእኛ ምክንያት ቤተክርስቲያን እንዳትሰደብ በእኛ ምክንያት ቤተክርስቲያን የማታስተምረውን ነገር እንዳንናገር ቤተክርስቲያን የማትለውን ነገር እንዳናደርግ መጀመሪያ ቤተክርስቲያን የምትለውን ነገር ማወቅ ያስፈልጋል እና በተለይ እቺ መጽሐፍ አነስ ያለ ፔጅ ቢኖራትም በተለይም ደግሞ ስለ ትውፊት ምንነት ትውፊትን የምንረዳበት መንገድ ከተስተካከለ በጣም ብዙ ጉዳዮችን መረዳት እንችላለን አይከብዱንም ከዛ ባለፈ ወንጌልን ለኛ ስለሰጡን አባቶቻችን የምናውቅበት ነው መልእክታቱን የጻፉልን አባቶቻችን የምናውቅበት የምንተዋወቅበት መንገድ ነው ለምን ጻፉት እንዴት ጻፉት ለነማን ጻፉት የሚለው ነገር ስንት ምዕራፎች አሉት የሚለው ነገር በደንብ መታወቅ አለበት እንግዲህ እኛ ቤተክርስቲያናችን በርግጥ አሏት በቃሏ መጽሐፍ ቅዱስን በሙሉ የሚይዙ የሚያውቁ መምህራን አሏትና ነገ መጽሐፍ ቅዱሳችን እጃችን ላይ ባይገባ ባይምሯቸው በቃላቸው የያዙ አባቶቻችን ጭምር አሉ ነገ እንዲህ አይነት ችግር እንኳን ቢፈጠር ጽፈው ለትውልድ የሚያስተላልፉ አባቶች ቤተክርስቲያን በግሏ ታፈራለች እግዚአብሔርም ቅዱሳን አባቶቻችን ያስነሳልና እንዲሁ በአቅማችን እንዲሁ ያን ያህል እንኳን ሁሉን መጽሐፍ ቅዱስ እንኳን መሸምደድ ባይቻለን ወይ ደግሞ ማወቅ በቃላችን መያዝ ባይቻለን የሚገባንን ያክል የሚገባን ያክልም ጭምር ለሰዎች እንድናስረዳ ቤተክርስቲያናችን ማወቅ ያስፈልጋል የቅዱሳንን አሰረፍኖታቸውን ለመከተል እነሱ የኖሩትን ኑሮ ማወቅ አለብን እነሱ እንዴት እንደተመላለሱ መረዳት አለብንና ቤተክርስቲያን ለዛ ነው እንትን ብቻ የሚል አይነት አስተምሮ ይላል መጽሐፍ ቅዱስ ብቻ የሚል አይነት አስተምሮ ይላል የድነት መንገድ ይሄ ብቻ የሚል አይነት አስተምሮ ይላል
እና ታሪኮቻቸው የምናነበው ገድላቱን የምናነበው የሚጻፉት ቤተክርስቲያን ዘወትር ዕለት የሚነበቡት ከትውልድ ወደ ትውልድ የሚተላለፉት ነገ ቤተክርስቲያን ህልውና በትውልዱ እንዲቀጥል ነውና እኔ ዛሬ ያላመንኩትን ነገር ለልጄ ላስተምረው አልችልም። ያላወቅኩትን ነገር ነገ ምን ብዬ አስተምረዋለሁ? ስለዚህ በአቅሜ በምችለው ነገር በሙሉ ቤተክርስቲያን የምታስተምረውን በመጠየቅ በማንበብ ቤተክርስቲያናችንን ማወቅ ይገባል እላለሁ። አመሰግናለሁ። መልካም ዲያቆን ናታን እንግዲህ በዚህ መጽሐፍ ላይ ያሉትን ሐሳቦች በማብራራት እዚህ ተገኝተ ስላቀረብ ከልብ ነው የምናመሰግነው። ለበርካታ ወንድሞቻችንም ምሳሌ መሆን የሚችል ነው። ምክንያቱም የእግዚአብሔር ቃል አባቶቻችን እንዳስተማሩን እግዚአብሔር መንፈስ እንዳገዘን እንገልጣለን እንጂ እግዚአብሔርን ማውቀን ቤተክርስቲያንም ተረድተን ልንጨርስ አንችልም። ግን በቻልነው መጠን እግዚአብሔርን ለማወቅ ባለችን ጊዜና ሰዓት የምንችለውን ጠጠር መጣል ደግሞ ትልቁን እግዚአብሔርን ማክበርና መከተል ነው። የመጽሐፍትም የአባቶቻችንም ብሂል ነውና አንተም እዚህ ተገኝተ በዚህ መጽሐፍ ላይ ያሉትን መጽሐፉን ራሱ እንደራስ ጠብቀ ማቆየት አንዱ የምትመሰገንበት ማግኘት ምናልባት ቤተሰቦች ለአንተ አውርሰው ይሆናል። ይሄንን ጠብቀ ለሌሎቹ ስታሻግር ቤተክርስቲያን ማን ናት እንዴት ናት የሚሉትን ነገሮች ተዘግበው የተቀመጡትን አባቶች ያስተምሩ የቷናት ቤተክርስቲያን የሚሉትን ነገሮች ማሳያና ማስረጃ ያስፈልጋልና የሚጠይቅ እንዲመለስለት ያው ከማወቅም አይደለ መልስ የሚገኘው። አሁን ለምሳሌ ብዙ ጊዜ ካለማወቅ የተነሳ ብዙ እንቶፈንቱ የሆኑ ጉዳዮች ይነሳሉ። ለምሳሌ አሁን ቅድም ከትውፊት ከብዙ ነገር ጋር ስናነሳ ራሱ መጽሐፍ ቅዱስ ላይ ስናነሳ እኮ የሙሴ መጽሐፍት 5 የሙሴ መጽሐፍት ይባላል። ዘዳግም ግን ሙሴ ከሞተ በኋላ የተጻፈ ሙሴ ታዲያ ምን ሆኖ የጻፈው ነው የሚሉትንና በራሳቸው ምሉ እንዳልሆኑ አክመው አስተካክለውና አውዳቸውን ቀርጸው የሚናገሩት እንደነዚህ ያሉ ትውፊታዊ አሰራርና ትውፊታዊ ይዘት ያላቸውን ጉዳዮች በአባቶቻችን እንዴት ተገለጹ እንደነዚህ አይነት ታሪኮች ደግሞ የተጻፉባቸው መጽሐፍቶች ለትውልዱ ማሻገር አንዱ ጠቀሜታ ያለው ነውና ያነሳናቸውን ጥያቄዎች ያዘውን ነጥብ ስላብራራሃለን በድጋሚ አመሰግናለሁ። ቃልዮት ያሰማልን አስበምራን ያደረልን። ክቡራን ተመልካቾቻችን ስትከታተሉት የነበረው ያውደ መጽሐፍ ዝግጅታችን በዚህ መልኩ መቋጫውን አግኝቷል። ቤተክርስቲያንን ወቅ የተሰኘውና በማህበረ ቅዱሳን ትምህርት ክፍል የተዘጋጀው መጽሐፍ በዝርዝር ወደናንተ ቀርቧል። መጽሐፉ በርካታ ነጥቦች ይዟል። ቤተክርስቲያን የምትባለው ከጥንት እስከ ዛሬ ጥንታዊቷ እውነተኛይቷ በምን አይነት መከራና ፈተና አልፋ እዚህ ተገኘች? ዛሬ እኛ የምንከተላት ቤተክርስቲያን መነሻችን ምንድነው? በክርስቶስ ደም የተመሰረተችው ቤተክርስቲያን ሐዋርያት በምን አይነት መንገድ አመጧት? መንገዱ እንዴት ነው የሚፈተሸው? ማወቂያ ጎዳናችን መማሪያ መንገዳችን የአባቶቻችን ሥርዓት እንዴት ይታወቃል የሚሉት ከሚያስረዱት መጽሐፍቶች መካከል አንዱ ይህ ነበር። ወደናንተ ቀርቧል። ሳምንት በሌላ መጽሐፍ እንገናኛለን። እስከዛው ቸር ቆዩ።